ፍቺ እውን መሆን ኖረበትና ያ ሲሆን እንደው ምን አይነት ባህሪያት መላበስ አለብን? በምን መልኩ ሃንድል ማድረግ አለብን? ፍቺ አይመከርምም አይደገፍምም። ሰው የሚመጣበትን መከራ ፈተና ተቋቁሞ በትዳሩ ጸንቶ ትዳሩን አክብሮ መኖር ነው ያለበት። ልክ ክፍፍል ላይ ነው የንብረት ክፍፍል ላይ ምናምን ሰይጣን በደንብ ነው ይመጣው። በጣም የተጎዳ ሰው መራርነት ውስጥ ከመግባቱ በፊት ያ ጉዳቱን ማስተንፈስ የሚችልበት ምክር በጣም ያስፈልገዋል። ትዳር አንድ ሰው ፐርፌክት ስላልሆነ አጋዥ እንደሚያስፈልገው ታውቆ የሚገባበት ስለሆነ ነው። አሁን ግን ነገሮች አንድ ላይ እየተደረጉ ያሉበት መንገድ ሁሉም ነገር አደባባይ ወጣ። ልጆቻችን ዩቲዩብ ላይ አባትህ እንዲህ ነው እየተባሉ በየሰው ቤት መሳቂያ እንደሚሆኑ ማረጋገጥ መቻል አለብን። ስለዚህ ለልጆቹ ሲል እንደዚህ አይነት ነገሮችን ለልጇ ስትል እንደዚህ አይነት ነገሮችን መቆጠብ አለባት። በማዘን ራስንም ባለመጉዳት የውስጥንም ሰላም በመጠበቅ የሰውንም ሰላም በመጠበቅ ቀሪውን ጊዜ ማሳለፍ ያስፈልጋል የሚል ነው ያለው። ይሄ የፍቺ ስርዓት በጣም ከመበለሻሸቱ የተነሳ በአንዳንድ የሙስሊም ሊቃውንቶች በፍርድ ቤት ጋብቻ መፈጸም ግዴታ አድርገው ወስደውታል። አባትህ የማይረባ ነው፣ ክፉ ነው፣ እናትህ እንዲህ ናት ምናምን እየተባለ አንዱ የልጆችን የራስ ቲፎዞ ለማድረግ የሚሰራ ስራ በጣም መቆም አለበት።